ሰላም የቻናል ቤተሰቦች ለማታውቁኝ ዮሴፍ ሰለሞን እባላለሁኝ። ባለፈው ቪዲዮዎች እንግዲህ ኤምኤስ ወርድን አይተናል። በዛሬው ቪዲዮ ደግሞ ኤምኤስ ፓወርፖይንትን እናያለን ማለት ነው። ስለዚህ ሌላ ነገር ተሳነል ወደ ቪዲዮአችን እንሄዳለን። ኤምኤስ ፓወርፖይንት እንደምታዩት ይሄን ይመስላል ሶፍትዌሩ። ከዛም በኋላ ተጫኑታላችሁ። ከዛ ተጫነችሁት በኋላ ይሄን የመሰለ የመጀመሪያው የሚያመጣላችሁ ይሄን የመሰለ እንትን ነው ኢንተርፌስ ያመጣላችኋል ማለት ነው። በመጀመሪያ እዚህ ጋር ሆም የሚል አለ፣ ከዛ ኒው የሚል አለ። ከዚህ በመቀጠል ደግሞ ኦፕን የሚል አለ። እንዳያችሁት ወርድ ላይ እንዳያችሁት ማለት ነው። ሆም የምንለው አሁን እዚህ ጋር እንደምናየው ሁለት ነገሮች ይዟል፣ ኒው እና ኦፕን የሚሉትን ነገሮች። ኒው የምንለው በቃ ሌሎች ቴምፕሌቶች ናቸው። ቴምፕሌቶች ማለት ፕሪዲዛይን የተደረጉ በጣም ለኛ ለመስራት ጊዜ እንዳናባክን ቅድሚያ የተዘጋጁ ነገሮች ናቸው ኒው የምንላቸው ማለት ነው። ኦፕን የምንለው ደግሞ ፊት ላይ የሰራናቸው ዶክመንቶች ሰርተንና ያዘጋጀናቸው ዶክመንቶች እነዛን ዶክመንቶች ለመክፈት ነው። ለምሳሌ አሁን እዚህ ጋር አሁን ኦፕን ልንል እንችላለን። ኦፕን የሚለው ጋር ከገባን በኋላ ይሄንን ፕሬዘንቴሽን 1 የሚለውን አሁን ተጭነን ልንገባ እንችላለን። ከገባን በኋላ ይሄን የሚመስል ያመጣልና ማለት ነው። ፊት የሰራሁት ነገር ነው አሁን ይሄ ለምሳሌ ማለት ነው። ለምሳሌ አሁን ይሄ ፓወርፖይንት ያዘጋጀሁት ነው። ስለዚህ ይሄንን አሁን በሰፊው ላድርገውና እንደዚህ በሰፊው ካደረኩት በኋላ ይህችን እንትኗ ማለት ነው በማውስ ከሆነ የምትጠቀሙት ማውሷን ራይት ክሊክ ስትጫኑት የሰራችሁትን ያመጣላችኋል እንደዚህ እያደረገ ማለት ነው። አሁንም ራይት ክሊክ እንደዚህ እያደረገ ይሄው እንደዚህ እያደረገ እንትን ላይ ከሆነ ደግሞ ፒሲያችሁ ኪቦርዱ ጋር ከሆነ የምትጠቀሙ ደግሞ እንትኑን ማድረግ ትችላላችሁ ማለት ነው። ማለት ስፔስ ባር ዋላ ስፔስ እንትን ምንለው እሱን ስትጫኑት እንደዚህ እያደረገ ያመጣላችኋል ማለት። ስለዚህ ይሄን የመሰለ ነገር ነው የምንሰራ ማለት ነው። አሁን ወደዛው ወደ እንትን እንመለስና ወደ ዋናው ማውጫችን እንመለስና ፋይል የሚለው ጋር እንገባና ኒው ወይም ሆም የሚለው ጋር ከገባን በኋላ ብላንክ ፕሬዘንቴሽን የሚለውን እንጫናለን ማለት ነው። አዲስ ለመስራት ማለት የራሳችንን ዲዛይን ለመስራት የራሳችንን እንትን ለመስራት ማለት ነው። ስለዚህ ይሄን ካደረግን በኋላ ይሄው በሰፊው እናደርገዋለን። ከዚህም በኋላ ይሄን የመሰለ እንትን ያመጣልናል ኢንተርፌስ ማለት ነው። ይሄን የመሰለ ኢንተርፌስ ያመጣልናል። እንግዲህ እንደምታውቁት ኤምኤስ ወርድ ላይ እንዳሳየዋችሁ ይሄ ተመሳሳይ ነው። በቃ ምን አለ መሰላችሁ እዚህ ጋር ትራንዚሽን እና አኒሜሽን የሚሉ አሉ፣ ስላይድ ሾው የሚል አለ፣ የተጨመሩ ነገር ሪኮርድ የሚል አለ። እነዚህ የተጨመሩ ነገሮች አሉ እንጂ ሌላው አብዛኛው ነገር ያው ተመሳሳይ ነው። እነዚህ ምን ይባላሉ? ሪበን ይባላሉ እያቸዋለሁ። በዚህ ጋር የተደረደሩት እነዚህ ማለት ነው። እዚህ ጋር ሰርች ባር ይባላል። እነዚህ ደግሞ ኩዊክ አክሰስ ቱል ባር ይባላሉ። እነዚህ በዚህ እንትን ያሉት ማለት ነው። በዚህ የተደረደሩት እነዚህ የምታዩቸው። ከዚህ በመቀጠል ደግሞ የምናየው ይሄ በዚህ አሉ። ለምሳሌ ይሄ ስላይድስ የሚል አለ። ስላይድስ የሚለው አሁን ይሄ ኮማንድ ግሩፕ ይባላል። በአንድ ላይ በስላይድስ ኮማንድ ግሩፕ ይገኛል። እነዚህ ሌአውት፣ ሪሴት፣ ሴክሽንስ የሚሉት ማለት ነው። ስላይድ የሚለው እዚህ። ይሄ ደግሞ ክሊፕቦርድ ኮማንድ ግሩፕ፣ ፔስት፣ ከት፣ ኮፒ እና እንደዚሁም ደግሞ ፎርማት ፔንተር የሚሉ ነገሮች በአንድ ላይ የምናገኝበት ማለት ነው። ሌላውም እንደዚሁ ይሄም እንደምታዩት ፎንት ኮማንድ ግሩፕ ይባላል። ፓራግራፍ ኮማንድ ግሩፕ ይባላል። እዚህ ጋር ደግሞ ድሮዊንግ ኮማንድ ግሩፕ ይባላል። ኤዲቲንግ ኮማንድ ግሩፕ፣ አዲንስ ምናምን እንደዚህ እያለ ይቀጥላል ማለት ነው። ስለዚህ አሁን ዋናው እንትን የምንሰራው ነገር እዚህ ጋር እንገባና አሁን መጻፍ የምንፈልገውን ነገር መጻፍ እንችላለን። ለምሳሌ አሁን what is this ብዬ ልጻፍና ከዛም በኋላ ይሄን ከጻፍኩ በኋላ በስሩ የሆነ እንትን እንጻፍለት። ለምሳሌ እኩል ይሆናል ራንደም ቴክስት ማለት ነው። እኩል ይሆናል ራንድ ካልኩ በኋላ ቅንፍ ከፍቼ 2.3 የሆነ እንትን ያመጣልኝ ማለት ነው። ስለዚህ ኢንተር ስለው ይሄን የመሰለ ቴክስት ያመጣልኛል። እዚህ ጋር ይሄን ማተለቅም ማሳነስም እንችላለን። ለምሳሌ ይሄንን እዚህ ጋር እንደምታዩት መጨመር ነው። 70 እንዲሆንልን ከፈለግን አሁን ወደ 70 እናታልቀዋለን። ይሄንንም እንደዛው ሰሌክት ካደረግነው በኋላ ወደ 40 አካባቢ እንዲሆንልን ከፈለግን 40 እናድርገውና እዚህ ጋር ማለት ነው። እዚሁ ጋር እንግባና እያየነው ብንሄድ የተሻለ ይመስላል። 32 እንደዚህ እያደረግን 25 ነው። ያው ከዚህ በላይ አልጨምርም እያለ ይመስላል። ስለዚህ እንደዚህ እያደረግን እንሄዳለን። ይሄንን ወደ ላይ ከፍ እናድርገውና ይሄው እንደምታዩት እንደ አይነት ቴክስት ከጻፍን በኋላ በጣም ብዙ ነገር የምንሰራው ነገር ይኖራል። አሁን ይሄን ካረግን በኋላ ሌላ ተጨማሪ አሁን ይሄ ፔጅ አንድ ፔጅ ብቻ ነው። ሌላ ተጨማሪ ፔጅ ለመጨመር ብንፈልግ እዚህ ጋር ኒው ስላይድስ የሚላለ እንጫንና የፈለግነውን እዚህ ጋር ስንጫን አሁን ሁለተኛ አመጣልን ማለት ነው። እዚህ ጋር የሆነ እንትን ፒክቸር ነገር ለማስገባት ብንፈልግ ፒክቸር ብለን
እንጽፋለን። እዚህ ጋር ፒክቸር የሚል አለ። ፒክቸር የሚለውን ስንጫነው የሆነ ፒክቸር ከእንትናችን ከፒሲያችን ውስጥ ሴቭ ያደረግነው ዳውንሎድ ያደረግነው ሊሆን ይችላል ከዛ ውስጥ ለማምጣትና ሌሎችም ደግሞ ይሄ ፍሮም ዲቫይስ ማለት ከፒሲያችን ውስጥ ያለው ነው። ፍሮም ዌብ ማለት ሰርች አድርገን እንደዚህ የምናመጣው ነገር ነው። ስታክ ኢሜጅስ የሚለው ደግሞ አሉ ኢሜጅ። አሁን ይሄን ብንጫነው ዋይፋይ ስላገናኘሁኝ ይሄን ልጫነውና ብንገባ በጣም ብዙ አይነት ኢሜጆችን እናገኛለን ማለት ነው። ይሄው እንደምታዩት በጣም ብዙ አይነት ኢሜጆች መጡ። ፒክቸር ማለት ነው። እንደምታዩት አሁን የመረጥነውን ይሄ ልንመርጥ እንችላለን። ለምሳሌ ኢንሰርት ብንለው ይሄው እዚህ ጋር መጣልን ማለት። ስለዚህ ይሄንን ማተለቅም ማሳነስም እንችላለን ማለት ነው። እንደዚህ እያደረግ እናስቀምጣለን ማለት ነው። ሌላ ተጨማሪ ይሄን ፒክቸሩን ብዙ ፎርማቲንግ መስራት እንችላለን። ከለሩን ምናምን መቀየር እንችላለን። አርቲስቲክ ኤፌክቱን መቀየር እንችላለን። ትራንስፓረንሲውን ለምሳሌ ይሄን አሁን እንደዚህ መቀነስ በቃ በጣም ፈዘዝ ያለ ትራንስፓረንሲውን እንዲጨምርና እንዲቀንስ ማድረግ እንችላለን። ሌላው ከለሩንም እንደዚህ መቀየር እንችላለን። ይሄው ከለሩን ፕሪቪውን እንደምታዩት ከለሩን ይሄው ይቀያይረዋል ማለት ከስር እንደምታዩት ማለት ነው። በጣም ብዙ ነገሮች መስራት እንችላለን። ወደዛው ወደ ሆም እንመለስና አሁንም ኒው ስላይድ የሚለው ጋር እንገባና የፈለግነውን እንመርጣለን ማለት። ለምሳሌ ይሄን እንመርጥ እንችላለን፣ ይሄን ልንመርጥ እንችላለን። ይሄንን በቃ በጣም ብዙ ነገሮች ለምሳሌ ይሄን ብናደርገው አሁን የሆነ ቴክስት እንበለውና ቴክስት ካልነው በኋላ እዚህ ጋር የሆነ ራንደም ቴክስት እንጻፍ። ራንደም ቴክስት ራንድ ካልን በኋላ ቅንፍ እንከፍትና 1,3 ካልኩ በኋላ ተርስለው የሆነ ራንደም ቴክስት አመጣልኝ። ከዛም በኋላ ይሄንን ራንደም ቴክስቱን ትልቅ ማድረግ እና ተልቀውና ይሄን የሚመስል ራንደም ቴክስት እንትን ካልኩ በኋላ እዚህ ጋር ምን ማስገባት እንችላለን መሰላችሁ? ፒክቸር ማስገባት እንችላለን። ስማርት አርት ግራፊክሶችን ነገር ማስገባት እንችላለን። እዚህ ጋር 3D ሞዴልስ ማስገባት እንችላለን። እንደዚሁም ደግሞ ቪዲዮ ሳይቀር እዚህ ጋር አብረን ማስገባት እንችላለን ማለት ነው። ሁሉንም እናያለን። ኢንሰርት ቴብል ማስገባት እንችላለን። እንደዚሁም ደግሞ ቻርቶችን ማስገባት እንችላለን ማለት ነው። ስለዚህ አሁን ይሄ ወደፊት የምናያቸውን ጭምር ነው አሁን እያሳየኋቸው ያለሁት። ስለዚህ አሁን ከመጀመሪያው ጀምረን ለማየት ያክል አሁን እዚህ ጋር እንደምታዩት ሆም ላይ ሪበን ይባላሉ። እነዚህ ሪበን እንደሚባሉ ነግሬያችኋለሁ። ሆም ላይ ስንገባ በጣም ብዙ ነገሮች አሉ። ለምሳሌ አሁን ይሄን ሰሌክት ባደርጋት ቴክስት የሚለውን አሁን ሰሌክት ባደርገው ምን አለ ከት ማድረግ እችላለሁ። ከት አሁን ለምሳሌ ከት ባደርገው አሁን ጠፋ ማለት ነው። ከት አደረኩት። ኮፒ ማድረግ እችላለሁ። ኮፒ አድርጌ ሌላ ቦታ ፔስት ለማድረግ ማለት ነው። ኮፒ ሳደርገው አሁን ይሄን ለምሳሌ ኮፒ የሚለውን ብቻን ኮፒ አድርጌዋለሁ። እዚህ ጋር ፔስት ለማድረግ ብፈልግ አሁን እዚሁ ጎኑ እዚህ ጋር ፔስት ምትላለች። ፔስት ምትለዋን ስጫን እዚህ ጋር ምርጫ ያስመርጠኛል። ይሄን መረጥኩት። ይሄው እንደምታዩት ቴክስት ሚል ተጻፈ ማለት ነው። እዛው አንዱ ልበለውና ልመልሰው። ከዛ እዚህ ጋር ምን አለ የሆነ ከለሩን ማመሳሰያ ፎርማት ፔንተር ከለሩንም ሁሉ ነገሩን ሁሉም ፎርማቱን እንዲመሳሰልልኝ ማድረጊያ ናት ፎርማት ፔንተር ማለት ነው። አሁን ለምሳሌ ይሄንን ከለሩን ወደ ሌላ ከለር ቀይረውና ጽሁፉ ማለት ነው የሆነ ሰማያዊ ባደርገው አሁን ይሄ አሁን ሰሌክት የተደረገ ነው። ሰሌክት የተደረገውን ፎርማት ፔንተር የሚለውን ብቻ ነው አሁን አጭኜ ይሄን ሰሌክት ባደርገው ይሄንን ማለት ነው ይሄን እንዳለ ሰሌክት ባደርገው እቺን ቴክስት ብትለዋን ሰማያዊ ጽሁፍ ያላትን ነው የሚመስል ማለት ሁሉ ነገሩ ይሄው እንደምታዩት በጣም ተመሳሰለ ማለት ፎርማት ፔንተር የምንለው በቃ ይሄን ይመስላል። ከዚህ በመቀጠል የምናየው ምንድነው ኒው ስላይድ የሚለው አሁን አሳይቻችኋለሁ። ኒው ስላይድ የሚለው በቃ ሌላ ስላይድ መጨመር ነው፣ ሌላ ፔጅ መጨመር ነው፣ ሌላ የምንጽፍበት ፎርማት መጨመር ነው ኒው ስላይድ የምንለው ማለት ነው። ይሄ ሌአውት የምንለውም እንደዛው ተመሳሳይ ተቀራራቢ ነገር ነው። እነዚህም እንደዛው ናቸው። ይሄ ደግሞ ሴክሽን የምንለው ደግሞ ለምሳሌ አሁን ይሄን ሴክሽን 1 ብቻና አሁን አንድ አለች እቺ አንድ ፔጅ 1 ማለት ነው። ከተጫንኩ በኋላ በስሩ ልክ አለ አይደል እንደ ሄዲንግ ነገር ለምሳሌ ይሄ ቻፕተር 1 ቢሆኑ እነዚህ ሶስቱ እንትኖች ማለት ነው ሶስቱ ስላይዶች ቻፕተር 1 ቢሆኑ እነዛን ሶስት ስላይዶች ጠቅልሎ የያዘው ቻፕተር 1 የሚለውን የምናገኘው እዚህ ስላይድ 1 ላይ ቢሆን እዚህ ላይ ቢሆን ከዛ አድ ሴክሽን የሚላል አድ ሴክሽን የሚለው ላይ ርዕስ እንሰጠዋለን እዚህ እንደምታዩት ማለት ለምሳሌ ቻፕ 1 ልንለው እንችላለን። ቻፕ 1 ብንለው አሁን ይሄንን ሪኔም ብለን
እንደዚህ ብናደርገው ቻፕ1 ይላል። ለምሳሌ አሁን ይሄ እንደ ሄዲንግ ነው ማለት ለምሳሌ ይሄን ብቻናት አሁን እቺን ነገር ብቻናት ተሰበስበዋለች ማለት ሁሉንም ቻፕተር 1 ላይ ያሉትን ስላይድ 1 2 እና 3 ጠቅልላ ይዛለች ማለት እቺ ይሄን ይመስላል እዚህ ላይ የምናየው ማለት ሴክሽን የሚለው ፓርት ይሄን ይመስላል። ከዛ ይሄን አንዱን እንበለውና ከዚህ በመቀጠል የምናየው ምንድነው እዚህ ጋር የተለመደው ነው ማለት ኤምኤስ ወርድ ላይ እንዳየ ነው ማለት ነው። ኤምኤስ ወርድ ላይ ምን አይተናል? እዚህ ጋር ፎንት አይተናል። ፎንት ማለት አሁን ይሄን ሰሌክት አድርገን ይሄን ወይም ደግሞ ይሄን ሰሌክት እናድርገው ካደረግን በኋላ እዚህ ጋር ፎንት መምረጥ እንችላለን። ለምሳሌ አንደኛ ሰርች ማድረግ እንችላለን። ታይምስ ኒው ሮማን ብለን ሰርች ብናደርግ አሁን ይሄንን ሰርች ካደረግነው በኋላ ኢንተር ስንለው እንትን ይለዋል ማለት ነው። ፎርማቱ አፕላይ ይደረጋል ማለት ነው። ወይም ደግሞ እዚህ ጋር ገብተን የመረጥነውን እዚህ ጋር ስንገባ እንደዚህ የመረጥነውን አልጄሪያን የሚል አለ፣ ኤሪያል ብላክ ምናምን የሚል ነገር አለ። የመረጣችሁትን ማድረግ ትችላላችሁ እዚህ ጋር ማለት ነው። ሌላው ደግሞ እዚህ ፎንት ሳይዝ ነው። ፎንት ሳይዙን ይተልቅ ወይ ሲተንሽ ይሄው እንደምታዩት ፎንት ሳይዙ ይሄው ሰሌክት ያደረኩትን እያሰነሰው ነው። አሁን ደግሞ እያተለቅኩት ነው ማለት ነው። ሌላው ከዚህ በመቀጠል የምናየው ቦልድ ማድረግ እንችላለን። ቦልድ ይሄው እንደምታዩት በጣም ድምቅ ያለ ማለት ነው። አይታሊክ ማድረግ እንችላለን። ይሄው አንደርላይን ማድረግ እንችላለን ማስመር ከስሩ ማለት ነው። እንደዚሁም ደግሞ የሆነ ቴክስት ሻዶ ነገር ማለት ነው። ቴክስቱ ሻዶ እንዲኖረው ይሄው በጣም እንደምታዩት አሁን ይሄን ሁላ ሲጨምር አሁን ቴክስቱን ምን ያክል እንደተለየ ማየት ይቻላል። ከዛ በመቀጠል ደግሞ ይሄን ካሰመርኩ እንትን ካልኩት ሰሌክት ካደረኩት በኋላ እነዚህ ነገሮች አጥፍቼ የሆነ ማጥፋት የምፈልገው ነገር ወይም የሆነ ሌላ ፎርም ከፈለኩኝ እዚህ ጋር ስትራይክ ስሩ የሚላለ ይሄው እንደምታዩት ጽሁፌን እንደመሰረዝ ነገር ማለት ነው ያደርገዋል። አሁን ይሄን ላጥፋውና ከዛ ደግሞ እዚህ ጋር ደግሞ ጽሁፉ ይጠጋጋ ወይስ ይራራቅ የሚል ነገር አለ። ይሄው ሰሌክት ካደረግነው በኋላ ነው ይሄን ሁላ የምንሰራ ማለት ነው። ታይት ቬሪ ታይት በጣም የተቀራረበ ይሁን ወይስ በጣም የተራራቀ ፊደሎች ማለት ነው። ይሄ ሉስ በጣም የተራራቀ እየሆነ ነው አሁን ላይ ይሄው በጣም የተራራቀ በጣም እንደዚህ እያለ ይሄዳል። አሁን እኛ ኖርማል እናደርገዋለን ማለት ነው። ሌላው እዚህ ጋር ደግሞ ይሄ ፎንት ሳይዙ ጋር ተመሳሳይ ናቸው እነዚህ እቺ ማሳነስ ናት። አሁን ይሄን ስጫ ነው እያነሰ ይሄዳል። ይሄን ስጫ ነው ደግሞ እየተለቀ ይሄዳል ማለት ነው። ፎንት ሳይዝ ነው ይሄም የተለመደው። ይሄ ደግሞ ክሊር ኦል ፎርማቲንግ የሚል ነው። ሁሉንም ፎርማቲንግ እዚህ ጋር አሁን እዚህ ሰሌክት ያደረግነው ቴክስት ላይ የሰራናቸውን ፎርማቲንጎች በጣም የሚያማምሩ ፎርማቲንግ ሰርተናል አሁን ላይ እና እነዛን ሁሉን ነገር ያጥፋ ነው። አሁን ለምሳሌ ይሄን አሁን ብቻ ነው አሁን ይሄንን ሁሉ ነገሩ ይጠፋና እንደነበረ እንደ በፊት መጀመሪያ ገና እንደጻፍኳት ይሆናል ማለት ነው። ይሄን ስጫ ነው ይሄው በጣም ሁሉ ነገሩ ጠፋ ማለት ጠፍቶ በጣም ትንሽ ጽሁፍ እዚህ ጋር ይታያችኋል ብዬ አስባለሁ። የተሰረዘ የሚመስል ነገር እቺ ትናንሽ ማለት ነው እንደዚህ ሆነ ማለት ስለዚህ አንዱ ልበለውና እንደዛው ይመለስልኝ። ከዛ በመቀጠል የጽሁፉ ከለር ምን ይምሰል የምትላት እቺ ደግሞ ማለት ነው ፎንት ከለሩን አሁን ጥቁር ማድረግ እችላለሁ፣ ሰማያዊ ማድረግ እችላለሁ፣ ቀይ ማድረግ እችላለሁ። እንደዚህ እንደምታዩት ማለት ፕሪቪው እያያችሁት ይመስለኛል። ይሄን የመሰለ ማድረግ እችላለሁ በጣም አሁን ለምሳሌ እኔ ይሄን መረጥኩኝ። እዚህ ጋር ደግሞ እንደምታዩት ቴክስት ሃይላይት ከለር የሚል አለ። ቴክስት ሃይላይት ከለሩ ይሄው ከቴክስቱ በስተጀርባ ምን አይነት ከለር ይኖር ነው ይሄው የመረጥነው ማድረግ እንችላለን። ይሄው አሁን ለምሳሌ እኔ ይሄን መርጥ እችላለሁ። ይሄን ሰሌክት አደረኩት። ከዚህ በመቀጠል እዚህ ጋር ቡሌትስ ናቸው ማለት ጽሁፋችን ለምሳሌ 2 መስመር 3 መስመር ቢሆን የተለያዩ ቡሌቶችን ልንጠቀም እንችላለን። ቡሌት አሁን ለምሳሌ ይሄን ሰሌክት ባደርገው አሁን እዚህ ጋር ቡሌት ሊያስፈልገኝ ይችላል። ከዛ ሁለት ፓራግራፍ ስለሆነ ቡሌት ልጠቀም እችላለሁ ማለት ነው። እንደምታዩት እዚህ ጋር ለፓራግራፍ 1 እዚህ ጋር ደግሞ ለፓራግራፍ 2 ሁለት ቡሌት አለ ማለት አንድ ቡሌት እዚህ አንድ ቡሌት ማለት ነው። እንደዚሁም ደግሞ ነምበሪንግ በነምበርም ማድረግ እንችላለን። እንደዚሁ እንደ ቡሌቱ ተመሳሳይ ነው። እዚህ ጋር ደግሞ ኢንደንት ነው ወደ ውስጥ ገባ እንድልና ወደ ውጭ እንደሆነ ነው። እዚህ ጋር ደግሞ አላይመንት የሚባለው ነገር አሳይቻቸዋለሁ ከአሁን በፊት አሳይቻቸዋለሁ። አላይመንት ማለት ወደ መካከል ይሁን ወይ ወደ ቀኝ በኩል አላይን ራይት እዚህ ጋር ደግሞ እንደዚህ እያለ ጀስቲፋይ ምናምን እያለ ይቀጥላል ማለት ነው። አሁን ይሄ ወደ ግራ ነው አላይን እንዲሆነው ማለት ነው። ስለዚህ አሁን ይሄን ወደ መካከል አላይን ለማድረግ ብፈልግ ይሄን መጫን እችላለሁ አላይን ሴንተር ማለት ነው። ይሄን ብቻ ነው አሁን ይሄው ተጠጋ ማለት ነው። እዚህ ጋር ያለበት ተጠጋ ማለት ነው። ምክንያቱም ከርሰሯ እዚህ ስለሆነች ነው አሁን ወደዚህ ሄደ ማለት ነው። አንዱ ልበለውና ይሄን ሰሌክት ያደረኩት እንደሆነልኝ ቢፈልግ ይሄን ሰሌክት አድርጌ እዚህ ጋር አላይን ወደ መካከል አላይን እንደሆነልኝ ቢፈልግ ይሄው ወደ መሃል ሄደ ወደ ቀኝ አላይን ማድረግ እችላለሁ። ይሄው ወደ ከቀኝ ማለት ነው እንደምታዩት እንደዚህ ሆነ። ስለዚህ እኔ የምፈልገው ከግራ አላይን እንዲሆን ነው። ርዕሱ ግን መካከል ላይ አላይን እንዲሆን ነው። መካከል ላይ ይሄው
እንደምታዩት መካከል ላይ ነው። ሌላው ደግሞ እዚህ ጋር ደግሞ ሌላ ነገር አለ። አድ ሪሙቭ ኮለምን የሚል አለ። እንትሩ አድ ሪሙቭ ኮለምን የሚለው ነገር ያው እንዳየ ነው ማለት ነው። ለምሳሌ ይሄው እንደምታዩት ማለት ነው። እንደምታዩት በቃ ፎርሙ የተለያየ አይነት የኮለምኑን ማለት ጽሁፉ ያለበት ኮለምን ምን አይነት ይሁን በየት አቅጣጫ ይሁንልን የሚለውን ነገር ነው የሚያሳየው። ምንም በዋን ኮለምን ይሁን ወይስ በሌላ በዚህም የሆነ ነገር ይኖረው ወይስ አይኖረው የሚለውን ነገር ነው የሚያሳየን። ሌላው ደግሞ እዚህ ጋር ደግሞ የምናየው ቴክስት ዳይሬክሽን ነው። አሁን ይሄ ቴክስቱን ሰሌክት አድርገነዋል። ይሄን ማለት ነው ዋሪስ ሲስ የሚለውን አሁን ሰሌክት አድርገነዋል። ከዛ በየት አቅጣጫ እንዴት አይነት ፎርም ይኖረው ለምሳሌ እንደምታዩት ይሄው የተዘቃዘቀ ነገር ይሄ ደግሞ በሌላ አይነት ነገር ይሄው እንደምታዩት ማለት ነው። ይሄ ደግሞ በሌላ በጣም በብዙ አይነት አሁን ያለበት ሆሪዞንታል የሚለው ላይ ነው ያለ። ሌላው እዚህ ጋር ደግሞ አላይን ቴክስት ነው የሚለው። አላይን ቴክስት የሚለው ከዚህ ጋር ትንሽ የሚለየው ነገር ምንድነው? እዚሁ ባለበት ቦታ ቶፕ ይሁን ሚድል ይሁን ቦተም ይሁን የሚል ነገር ነው። አሁን እኔ ሚድል ላይ እንዲሆን ነው የምፈልገው፣ ሚድል ላይ ያደረኩት ማለት ነው። ሌላው እዚህ ጋር ደግሞ የፈለግነውን ቴክስት ሰሌክት አድርገን በሆነ ፎርማት እንዲሆንልን እንትን ኮንቨርት ቱ ስማርት አርት ግራፊክስ የሚለው ፓርት ላይ ማለት ነው። አሁን ይሄ የሆነ ፎርም እንዲኖረው ብንፈልግ ለምሳሌ ይሄው ፕሪቪው እንደምታዩት ማለት ነው። ማለት ከቃል ይልቅ ፕሪቪውን ባሳያችሁ የሆነ ይገልጸዋል ብዬ አስባለሁ። ይሄው እንደምታዩት በጣም የተለያዩ ፎርማቲንጎች አሉ። ይሄው በጣም አሁን ለምሳሌ ይሄን ባደርገው አሁን ከዛ ይሄን ካደረኩት በኋላ በጣም ሌላ ደግሞ ተጨማሪ ማሳያ የሚያምሩ ነገሮች ያመጣልና ማለት ነው። ማስተካከያ ይሄን በኋላ ላይ እናየዋለን። አሁን አንዱ እንበልና ወደዛ ወደ ነበርንበት እንመለስ። ከዛ ካልን በኋላ ሸፕ ማስገባት እንችላለን፣ የተለያዩ ሸፖችን ማለት ነው። የሆነ ማስመሪያ ነገር አሁን ለምሳሌ ይሄንን አሁን እንደዚህ ላደርግበት እችላለሁ። ከዛ ደግሞ እነዚህን ማስተካከያ በጣም ብዙ ነገሮች አሉ። ወደዛ ወደ ሆም እንመለስና ሸፖች በጣም የተለያዩ ሸፕ አለ። ሸፕ የሚለው ጋር ከገባን በኋላ ማለት ነው በጣም ብዙ አይነት ሸፕ እንደምታዩት በጣም ብዙ አይነት ይሄ ሁሉንም ነገር ማየት ትችላላችሁ እየገባችሁ ማለት ነው። አብራችሁኝ እንደውም እየተከታተላችሁ እንትን ብትሉ የተቻለ ነው። ይሄ የሆነ ፎርዋርድ ምናምን ነገር አለ፣ ሴት ባክዋርድ የሚል አለ። ሌላ ደግሞ እዚህ ጋር ስታይል አለ። ሌሎች ስታይሎች ማለት ኩዊክ ስታይሎች አሉ። ኩዊክ ስታይል ማለት ምንም ነገር ሳንለፋ ሌላ ነገር ሳናባክን ጊዜያችንን ሳናባክን ቶሎ ብሎ ራሱ የሚሰጠን ማለት ነው። ይሄው እንደምታዩት እንትኑንም ከጀርባ ያለውንም ማለት ቴክስት ሃይላይቱንም የቴክስቱንም ስታይል ሁሉንም ነገር በአንድ ላይ ያዘጋጀ ማለት ነው። እንደምታዩት በጣም ብዙ አይነት አለ። ከነዚህ ውስጥ የመረጣችሁትን እናንተ በሚመቻችሁ አካሄድ ማድረግ ትችላላችሁ ማለት ነው። ሌላው እዚህ ጋር የምናየው ሸፑ ፊልም እናደርገው ከለር ማለት ይሄ አሁን ሸፑን እዚህ ውስጥ ነው ያለ ነው አይደለ? ይሄ ዋትሲስ የሚለው ተከቧል በሆነ ሸፕ ማለት ነው። ይሄ ሸፑ ምን አይነት ከለር ይኑረው ይሄ ማለት ነው። ስለዚህ አሁን እዚህ ጋር ስንገባ አሁን ይሄ ጥቁር አለ፣ ከነጭ ትንሽ ደመቅ ያለ ነገር አለ፣ እንደምታዩት ሰማያዊ፣ እዚህ ጋር ቢጫ አለ፣ ቀይ አለ፣ እንደዚህ ያሉ በጣም ከለሮች ምን አይነት ፊል ይኑረው ማለት ነው። ሌላው ደግሞ እዚህ ጋር ሸፕ አውትላይን አለ። የሸፑ ዳርዳር ምን አይነት ይሁን። ሸፕ አውትላይን ላይ ስንሄድ ከለር እንመርጥለታለን። ከለሩ ከመረጥንለት በኋላ ላይታይ ይችላል ከለሩ ማለት ነው። አልታየን ካለ አሁን ይሄን ሰሌክት አድርገናል ግን ብዙ አይታይም። ስለዚህ እንዲታይ ምን እናደርጋለን? እዚህ ጋር ከወረን በኋላ እዛው ሸፕ እዚህ ጋር እንገባለን። መጀመሪያ ሸፕ አውትላይን የሚለው ጋር ከገባን በኋላ ምን እናደርጋለን? ዌይት የሚላለ ዌይት የሚለው ጋር ስንገባ የሸፑ ዙሪያዋን አውትላይኑ አለ አይደል? ምን ያክል ወፍራም ይሁን የሚለውን ነገር ነው የሚያሳየው። ይሄው እንደምታዩት ውፍረቱ ዳርዳሩ ሰማያዊያን አሁን እያያችሁ ነው። እዚህ ጋር ይሄው 6 የሚለው ጋር አሁን በጣም ወፍራም ሆነ ማለት ነው። ይሄው እንደምታዩት አሁን በጣም ይታያል ማለት ነው። በጣም ወፍራም ሆኖ ማለት ነው ይታያል። ስለዚህ ይሄ እዚህ ላይ ያሉ ፎርማቲንጎች እዚህ ላይ ያለው ነገር ይሄን ይመስላል። እዚህ ጋር ደግሞ ስንገባ እዚህ ጋር ፋይንድ ነው ሰርች ነገር ማድረጊያ ነው። ሪፕሌስ የሚለው ጋር ስንገባ ደግሞ ይሄን ከተጫነው በኋላ ሪፕሌስ የሚለውን እንገባለን። ሪፕሌስ ማለት የሆነ መተካት የምንፈልገው ስፔሊንግ ወይም የሆነ ሸፕ ወይም የሆነ ጽሁፍ ሊኖር ይችላል። ስለዚህ አሁን እኔ መቀየር የምፈልገውን ነገር አሁን ለምሳሌ ዋት የሚል ፊደል አለ። አሁን ይሄን ለመልሰውና ዋት የሚለውን አሁን ይሄን መቀየር ፈልጋለሁ ሃው በሚል መቀየር ፈልጋለሁ ብል ወዴት ነው የምገባው? ወደ ሪፕሌስ እዛው ሆም ውስጥ ሪፕሌስ የሚል አለ። ሪፕሌስ የሚለው ጋር ከገባሁ በኋላ እዛው ሪፕሌስ የሚል አለ ሌላ ማለት ነው። ከዛ ይሄን ከተጫንኩ በኋላ ሁለት አይነት እንትን ያመጣልኛል።
ቦክሷ እንደምታዩት ማለት ነገር እንደምታዩት ፋይንድ ዋት ምንድን ትፈልጋለህ? መቀየር የምፈልገውን ነገር ጽፋለሁ። ለምሳሌ ዋት የሚለውን ነው መቀየር ፈልገው ብያለሁ። ዋት ብዬ ጽፋለሁ እዚህ ጋር። ከዛ በምን ሪፕሌስ ዊዝ በምን ይቀየርልህ ምን በሚል ይቀየርልህ ማለት ነው። ከዛ ሃው በሚል ነው መቀየረው። ዋት የሚለውን ወደ ሃው ነው መቀየረው። ከዛም በኋላ ሪፕሌስ ኦል የምንለው ሁሉንም እዚህ ውስጥ ያለውን ነገር ሁሉንም ነገር ዋት የሚለውን ወደ ሃው ሁሉም እዚህ ውስጥ ያለውን እንዲቀየርልኝ ፈልጋለሁ ማለት ነው። ስለዚህ ሪፕሌስ ኦል የሚለውን ስጫን ይሄው ፓወርፖይንት ሰርችድ ዩር ፕሬዘንቴሽን ኤንድ ሜድ ዋን ሪፕሌስመንት ይላል። አንድ የሚቀየር ነገር አግኝቷል ፓወርፖይንት። ስለዚህ ያንን ይቀይርላል ነው የሚለኝ። ኦኬ ለዋለኝ። ኦኬ ብየው ስወጣ አሁን ዋት ነበረች። አሁን እቺ ዋት የምትለው ወደ ሃው ተቀይሯል ማለት ነው። አሁን ይሄን አንዱ ብለው አሁን ዋት ነው ያለ። ስለዚህ ይሄን የመሰለ እንትን እንሰራለን ማለት ነው።